በ3ኛው ቀን ጌታዬ ብቅ አለ። ተነስቷል ጌታዬ ከመቃብር የለ። ተነስቷል ጌታዬ የኃያላን ንጉሥ የናዝሬቱ ኢየሱስ ለዓለም ተናገረ። ተነስቷል ጌታዬ ከመቃብር የለ። የድንግል ማርያም ልጅ አምላኬ ዘላለም ተነስቷል ኢየሱስ ከመቃብር የለም። የሞቱን መቃብር ሽሮት ለዘላለም ተነስቷል ጌታዬ ከመቃብር የለም። አርጨሻለሁ። ሁለተኛው ልጅ የአረብ ሀገሯ ሴት ነው። ያው ቤቴም ይቀርጸዋል እኮ። ኦኬ አንቺ ጀግናዋ ሴት ያልተነገረልሽ ትንሽ በጥቂቱ እስቲ ልቀኝልሽ። ለልምሽ አዳሪ ነይሽ የማዋይሽ የአረብ ሀገሯ ሴት ለኔ ጀግናዬ ነሽ። ማነሽ አትበሉኝ ጣት ማታንሱብኝ እኔ እየቀለጥኩኝ ሻማ እየሆንኩኝ የሀገሬ ጀግና የኢትዮጵያ ልጅ ነኝ። ከማዳም ቤት ያለው የማዳም ቅመም ነኝ። ነገን ማልም ሰማዩን እያየው ለነገን ማልም ለራሴ ነው ያለው። ማነሽ አትበሉኝ እኔ ጀግናዋ ሴት የማዳም ቅመም ነኝ። ከማዳም ቤት ሆኜ ለራሴ የሆንኩኝ ማነሽ አትበሉም የማዳም ቅመም ነኝ። የነገን አላሚ የሩቅ ተጓዥ ነኝ። ማነሽ አትበሉኝ ልበ ጠንካራዋ የኢትዮጵያ ልጅ ነኝ። ጀግና ጀግና የኔ ውድ እናመሰግናለን። ቴንክ ዩ ሶ ማች ስትሮንግ ማይ ሲስተር ቬሪ ቬሪ ናይስ ቬሪ ቬሪ ናይስ ቴንክ ዩ ሶ ማች ቬሪ ቬሪ ቢግ ሪስፔክት ኤንድ ቢግ ላቭ ቤቲ ቴንክ ዩ ሶ ማች ኤቭሪባዲ ኖ ፕሮብሌም ማይ ሲስተር። እኔ ግን የለውም ነበር ማለት ነው። ሪካርድ አላደረኩም። ወስዳለሁ ካረጋችሁ ሰዎች ሽማሮቼ ስራ ሄጄ ነበር ሚወታ አርግቼ ቤቴ ስለሚይለው። እሺ ኤቨን የኔ ፍቅር አንቺ እኮ ለእኔ የልቤ ካውያ ነሽ ልንገርሽ ብዬ ነው እናቴ። የልብሽ ካውያ አንቺ ደስናለን ማለት በግላ በግር ስኬርት በጣም ነው የምናከብርሽ፣ በጣም ነው የምወድሽ ማለት ነው ማሬ። ፍቅር እያሉ የልቤ ካውያ አለ ወጣች እንዴ? የልቤ ካውያ ማለት በቃ ልቤን የምታቃጥል ማለት በደስታ በፍቅር መሳይ አይደለም። አዎ ይሄ የልብሱ ካውያ ማሮሽ ነው መሳይ። መች አጣው እኔ ችግርሽ እኔ እናቴ። አይ ደግሞ እኮ ሳትጨርሹ መውረዷ ተምዘግዝጋ ሄመን እኮ ታች ናት። የሚገርመው ሰው እየጠበቀኝ ነው ብላለች እሷ ማሬ። ለዛ ነው ቸኮለችው እሷ። ዛሬ እኮ በዓል ነው እና ፎቶ ቀይሩ ደግሞ ውዶቼ። አንድ ሙሽዬ መሀል ያለችበትን ደግሞ እናምጣ። ቆይ እኔ በ9 ላድርገው በቃ አሁን። እሺ በቃ እኔ ሳይታርክ እስራኤል ስራ እናንተ እንትን ልቀይርና ማለት ነው። እሺ ማሬ እሺ መሰኒዎች እንዳታስወጡኝ። ኦ ጌታ ይደረደግ እንዳታስወጡኝ። ምን አረኩት እኔ ደግሞ ጎበዝ አጨብጭብ ፎቶ ላይ አጨብጭብ። በዚህ ቲክቶክ ደግሞ ላይቭ ላይ ጉዴ ምኑ ጋር ገባው እናትዬ። የተወሰድሽኝ ደግሞ ወደ ላይ አድርገሽ ቁጭ አድርገሽ አስተካክላለሁ ብለሽ አበላሸሽ እኮ። እኔ እኮ በግድ ነው የምታስቁኝ። ቀብራራ ማለት ነው። ቀብራራ ቆይ እኔ አንቺን አገኝሻለሁ። አንቺ ምንድን ነው ከኔ ጋር ያለሽ ችግር? ምን አስበሽ ነው? ትብለጥ ምን ነው ሙሽዬ ራሱ እንዴት እንደ ግን ሙሽዬን ሀይሚ የሆነ እናትና ልጅ ነው የሚመስሉት ውዶቼ። ማርያምን ይመስላሉ። በጣም ነው የሚያምረው። ይመሳስ ከዚህ በፊት ራሱ ለመስቀል የተነሱ ፎቶ አይታችሁ ከሆነ አንድ ነው መልካቸው። አንድ ነው በምሳይለት ውድ የአራት ወረዱ በመድኃኒዓለም ተመለሱ ፍቅሮቼ። ፍቅሮች ነይ ትብለጽ፣ ነይ አትንቀልቀይ፣ ነይ ወደ ታች ለመውረድ ዳውን ዳውን። ምን አስቸኮለሽ? ትደርሻለሽ። አይዋ ትብለጥ ገብታለች። ይሄንን ፎቶ እናርግና አንዴ እንቀይረው።
እንዴና ቀይሬን ቆንጆ ሊናዬ የት ሄድሽ? አይ እኔ እኮ ገስት መስራት እኮ ህርም ብዬ ነበር። በጣም አንቺ በጣም ከባድ ነው እውነት። አንዱ ሲመጣ አንዱ ሲሄድ ማይ ጉድነት ግን በጣም ነው የሚያምረው። የኛ ነገር አይጥ የጎረሰች ድመት ነበርን የምንመስለው እስካሁን። አሁንማ ነዳጅ ሰጡ። እኔ አንድ ሰው ቤት አልገባው ነው የምልሽ፣ ፊቴን ጥዬ ማለት ነው ዝም ብዬ ነበረ። አይ ወይኔ፣ ምክንያቱም ልማድ በጣም መጥፎ ያለ እኔ በሽተኛ ስልክ እንትን በስቶበት ሌና የት ሄድሽ ነው? ወላሂ እኔ እየጠበኩ ነበር። ከዛ መጡ። የአበሻ ቀሚሳቸው ጥልፉ በጣም ነው የሚያምረው። በስማ በጣም ግን ከመስቀሉ ጋር እኮ መስቀል ለመስቀል የለበሱ ጋር ይቀራረባል መልኩ። አዎ የሙሽዬ ራሱ ጽድት ትብላለች የኔ እናት። ግን እኔ ምን አሰብኩ መሰላችሁ? መለኛው ከነሚስቱ ሀብ ከነሚስቱ ብሩኬ ከቅመሜ ጋር ሙሽዬ መሀል አድርገው ቢመጡ አስባችኋል? ሚዲያው ከነሚስቱ በይ ከነሚስቱ ብሩኬ ከነሚስቱ የምን ከቅመሜ አልኳት። አፌ ለምዶብኝ ነው። ብሩኬ ከነሚስቱ መለኛው ከነሚስቱ። አይ ማሪ እኔ እንደዛ። ከዛ ሙሽዬ መሀል ቁጭ አድርገው ሴቶች ቁጭ ብለው ወንዶች ከጀርባ ቆመው ቢመጡ ማይ ጉድነስ በጣም ነው። በቃ ፎቶሾፑን የቢታኒያ ነው። ሰምታችሁ ከታች እየሳቁብኝ ነው። የምሬን ነው። በጣም ነው ደስ የሚለው። እውነቴን ነው። ግን እኮ አንድ ቀን ይሆናል ኢንሻአላህ ኢንሻአላህ። ምን ችግር አለው እንዴ? ዛሬ እኮ ህዝብ ያበላሉ እኮ እዛ መሀልም ይገኛሉ። ማብላት እኮ አይደለም ውድ ቅርጫን ያከፋፈሉት ወደ ቤት ነው ይዘው የሚገቡት እናቶች እኮ ነው። ግን እንደዛም ያው እንዴ ሰሩም አልሰሩም ስጋውን ሰጡም ያው ነው እኮ ማብላት ነው። ስለዚህ እንዴ በጣም ማብላት አንድ ላይ ተሰብስበው ማለት ነው። ቲጂ ትዝ ካለሽ አዲስ አመት ላይ ቅመሜና ሩታ አብልተው ነበረ ወጥ ሰርተው ምናምን አስታውሳለሁ። እንደዛ ነው። ግን የዛሬው ደግሞ ከእርዳርዱን ያከፋፈሉበት በጣም ነው ደስ የሚለው። እግዚአብሔር ይመስገን። ፈጣሪ በወጣ ጨምሮ ሳቸው እውነት በአመት ባል እናቶችን ያስደሰቱ ሁሌም እግዚአብሔር በህይወታቸው ደስተኛ ያደርጋቸው። በጣም ነው ደስ ያለኝ። ማርያምን አስበሻ ምንኛ ደስተኛ እንደሚሆኑ። አሁን እኮ ምናልባትም እኮ የሌለው ቤትም ሊኖር ይችላል። አሁን እዛ ጎጆ ስታስደስት እንዴት መታደል እንዴ! አስበሻል? የአንድ ሰው ደስታ ራሱ በጣም ትልቅ ነው። እንኳን የዚህ ሁሉ ሰው ደስታ ማርያምን ከምልሽ በላይ የሆነ ለራሴ እንደተደረገልኝ ያህል በጣም ነው ደስ ያለኝ። ለዛው ልጆቻችን ጫረቆቻችን ለዚህ መብቃታቸው በጣም ነው ደስ ያለኝ። ማርያምን እግዚአብሔር ይመስገን። አንበሳ